የኦሮሚያ ክልል የብልጽግና ፓርቲም የበጀት ዓመቱን የሥራ አፈጻጸም ግምገማን አካሂዷል። በዚህ ወቅት በብልጽግና ፓርቲ የኦሮሚያ ክልል ጽህፈት ቤት ኃላፊው ከፍያለው ተፈራ በፈተናዎች ውስጥ የተገኘው ስኬት ኢትዮጵያ በእርግጥም በብልጽግና ጎዳና ላይ መሆኗን የሚያሳይ ነው ብለዋል። እንደ ክልልም በርካታ ሰው ተኮር ፕሮጀክቶች የተከወኑበት በጀት ዓመት መሆኑንና ከጊዜ ወደ ጊዜም የሚገኘው ውጤት ከፍ ያለ መምጣቱን እንዲሁ አንስተዋል። ሚልካይና አገርሲሳ ከንጅረን ተውሳ ላሉን ይደንዳም በዘንድሮ የሰራናቸው ስራዎች ከጊዜ ወደ ጊዜ እድገትና ውጤታማ ለውጥ እያመጡ መሆናቸውን መመልከት ይቻላል። ለአብነትም በ2017 በጀት ዓመት 200 ቢሊዮን የነበረ ገቢያችን ዘንድሮ ወደ 335 ቢሊዮን ብር ከፍ ብሏል። የምርታማነታችን መጠንም በ2017 በጀት ዓመት ከነበረበት 508 ሚሊዮን ኩንታል ወደ 511 ሚሊዮን ኩንታል አድጓል። በ2017 በጀት ዓመት በ244 ቢሊዮን ብር ፕሮጀክቶች ስንሰራ የቆየን ሲሆን ዘንድሮ ግን 21012 ፕሮጀክቶችን በ333 ቢሊዮን ብር መከወን ችለናል። የሥራ አፈጻጸማችን ከጊዜ ወደ ጊዜ እያደገና መሻሻሎችንም እያሳየ ይገኛል። ይሁንና ግን የሥራ አፈጻጸማችን ከተያዘው እቅድ ጋር ሲነጻጸር አሁንም ክፍተቶችና ብክነቶች ይስተዋልበታል። ከዞንና ዞን ከከተማ ከተማ እንዲሁም በወረዳዎች መካከል ያለው የአፈጻጸማችን መጠን ተመሳሳይነት ይጎለዋል። እነዚህን ክፍተቶች በዚህ ግምገማ በአግባቡ በመለየት ለመጪው ዓመት እቅዳችን ግብዓት አድርገን መስራት ይጠበቅብናል። ከሮራ ኬኛ በረዱ ፉቲፍ ገልቴ ጉዳኔ deemuun barbaachisaa ta'a.